ከዳነች ምንድን ነው ያልሽው? ከዳነች እሱን ታገባለች አይደል? እኔ ልንገርሽ አይደለ እኔ ሌላም ነገር ይዞብኝ የሚመጣ ነው። ምን ታጣለህ ያልኩህ እኮ ነው። ሁሉም ነገር እኔ ላይ ጣለው በቃ። የማታፈቅረኝ ሴት ጋር ዝም ብዬ መኖር አልፈልግም። ተመረጠች እሷ ስድን ተወሰደች። አትሄድም ቤት ውስጥ እኔ መወሰን መብት የለኝም አይደለ? ሁላችሁም እንደፈለጋችሁ በራሳችሁ ነው የምትመሩት። እስቲ እናያለን እንግዲህ ማን ይዟት እንደሚወጣ እናያለን። እኔ እዚህ ጋር ቤተሰቦቻችንን ማወቅ ያለባችሁ ዛሬ ጸበል ይዘናት እንሄዳለን ብሎ በጠዋት ተነስተዋል። እኔ እንዳትሄድ አይደለም የምፈልገው ወይም እንዳትድን አይደለም የምፈልገው፣ ግን ትላንትና ያለችው ነገር በጣም ያስፈራል። ምንድነው እሱ ያለችው? ከዳነች ከእሱ ጋር ትጋባለች ይላል። አንዴ የምትወዱትን ሰው ደግሞ እኔ አሁን ሁለት ልብ ሆኛለሁ። ትዳንልኝ እንድትድንልኝ እፈልጋለሁኝ። እንደገና ደግሞ ጸበል ገብታ እንድትድንልኝ እፈልጋለሁ። እንደገና ደግሞ ስትድን እኔ እንዳታጣኝም ደግሞ እፈራለሁ ማለት ነው። ከሁለት የወደቀ ዛፍ ነው የሆንኩት ማለት ነው። ነይ እስኪ አንቺ ቤቴሌም ነይና አዋሪኝ። የምታዋሪኝ ከሆነ ዝም ብላችሁ አትሰብስቡ፣ እንትን አትበሏት። ያለ እኔ ፍቃድ እኮ ሲጀመር አትወጣም። አንቺ ስላልሽ ወይም አንቺ ስለወሰንሽ እኮ አይደለም። ያለ እኔ ፍቃድ አትወጣም። ይሄን ወቂ። በእኔ ፍቃድና እኔ ስፈልግ ብቻ ነው እንጂ ከዚህ ቤት የምትወጣው። እናንተ እስኪ በጉልበት ተወስዷት እንደሆነ ያሉ አሁን እኮ ተዘጋጅተናልኛ። ሁለት ስንት አይነት አማርኛ ነው የምታወሪው አንቺ? ከዳነች ምንድን ነው ያልሽው? ከዳነች እሱን ታገባለች አለሽ። ስለዚህ እና ድና እሱ እንድታገባ ነው የምትፈልጊው? እኔ እንደዛ አይደለም የምፈልገው። እና ታዲያ እሱ ከዚህ መሄድ አለበት ነው። ወዴት ነው የሚሄደው? እኔ ደግሞ አርቄ አባረሬ ሁሉንም ነገር አድፈንፍኜ ሳይሆን የምፈልገው እያንዳንዱ እሷ ድና እያንዳንዱ ሚስጥር ወጥቶ ተዘርግፎ ንጹህ የሆነ ህይወት ነው መኖር የምፈልገው። ወይ ከኔ ጋር ትሆናለች ወይ ከኔ ጋር አትሆንም። አለቀ በቃ። እኔ ሁለቱንም ማየት ፈልጋለሁ። የእሷን ውሳኔ፣ ትክክለኛውን ውሳኔ በንጹህ አይምሮ እንድትወስን ፈልጋለሁ። አዎ እንድትድንልኝ ፈልጋለሁ። ግን ቢያንስ አሁን ላስብበት ነው። ዛሬ ለምን ዛሬ ተነሳችሁ እናንተ? በቃ እኔ እኮ አስበበታል ብዬ ነው። በእናትሽ ተይኝ። አሁን እኔ ሁለት አይነት አልወሰንክም አንተ። እኔ እኮ እንዴት ልወስን? እስኪ አንቺ አስቢ ውስጥ እኔ አሁን እሷ አፈቅራታለሁ ወዳታለሁ አይደል እንዴ? ብትድን ከሌላ ከሱ ጋር ትጋባለች አልሽኝ። እንዳትድን ደግሞ አልፈልግም። እንድትድንልኝ ነው የምፈልገው። ገብቶሻል? ሁለት አይነት መስመር ላይ ነው የሆንኩት እኔ ለራሴ። ስለዚህ እኮ ማለት ነው አንተ እኮ በአንድ ዓላማና በአንድ ዓላማ መሄድ አለብህ። በአንድ ዓላማና በሁለት ይሄንን ሰውዬ ካስወጣው በቃ አለቀ። እኔ ይኸውልሽ እውነት መጋፈጥ እፈልጋለሁ። በህይወቴ እውነትን እንደመጋፈጥ የሚያስደስተኝ ነገር የለም። ለዛም ነው የተነሳሁት። አሁን በንጹህ አይምሯ ዳንኤልን ትመርጣለች ወይስ ደግሞ አትመርጥም? ወይ ከኔ ጋር ትቆያለች የሚለውን ነገር ነው መለየት የምፈልገው። እኔ ገባሽ አይደል ማለት ነው። መጀመሪያ እሷን መምረጡን ምናምን ተውና ማለት እሷ እንድድን ብቻ ነው የምፈልገው። እንድድን እፈልጋለሁ። ግን አንቺ ያለችውን ስላልሰማሽ እኮ ከዳነች በኋላ እኮ እሷ ህፃን ልጅ አይደለችም። ከማን ጋር መሆን እንዳለባት ታውቃለች። የዛን ጊዜ በእኔ መንከርፈፍ ምክንያት ከድና እሱ መርጣ ከእሱ ጋር አይኔ እያየ ሲጋቡ ማየት አልፈልግም። አንተ አይምሮ ስታስበው እንዴት ነው የልጆች አባትታ ሌላ ሰው ልታገባ የምትሄደው? ምን ስለሆነ ንገሪያት። ለእኔ አስረዳሽኝን አስረጃት። ሲለሱ ለእኔ አስረዳሻትን ነገር በስነ ስርዓት ለእሷም አስረጃት። ስትድን የሚፈጠረውን ነገር አስረጃት። ለእኔ አይደለም የሚፈጠረውን ነገር ለእሷ መንገር እኮ አስረጃታ። ለምንድን ነው አልገባትም አስረጃት። ነገር ማለት ነው በትንሹም ቢሆን ሰምቻለሁ። ግን እሷ እኔ የምፈልገው የምትድንበት መንገድ ብቻ ነው። ከዳነች ግን እሷ የፈለገችው መንገድ መምረጥ ስለምችል ያኔ በቃ ማድረግ ያለብን እናደርጋለን። እኔ ከዳነች በኋላ መጀመሪያውን እኔ መዳን የለባትም አይደለም እኮ እያልኩ ያለው ከዳነች በኋላ ነው ሌላ ጣጣ የሚመጣብኝ ነው። ኢቨን እኔ ልንገርሽ አይደለ እኔ ሌላም ነገር ይዞብኝ የሚመጣ ነው የሚመስለኝ ትዳሬ ላይ። እንዴት ነገር እኔ ላይ ጣለው በቃ። እንዴት ነው? ምንም ነገር አይመጣም። ስንት አይነት አፍ ነው የምታወሪው? ወይኔ ጉዴ ፈል እሱ እኔ ማለት ነው አሁን የምፈልገው ምን እንደሆነ ታውቃለህ? አንተ ላይ እሙዬን ይዣት ልሂድ በቃ። አትሄጂም ይሻል። ምን ማለት አባባ ማግባት አለባት። እኔ በእንድና ፈልገው ተስማምቻለሁ። ዞሮ
እስቲ በእኔ ትእዛዝ እንደሆነና በማን ትእዛዝ እንደሆነ እናያለን። ዞሮ እናንተ ገብታ ድና ወጣ በንጹህ አይምሯ የምትወስነውን ውሳኔ ቆሜ ማየት አልችልም። እሺ አንተ ድድን አትፈልግም እንዴ? እፈልጋለሁ። እና ምንድነው የምታወራው? ምን ያጠያይቃል? ይሄ ሚስቴ እኮ ናት። ሄዳ አድንም እያልክ እኮ ነው። ሄዳ ትድናለች። እንድድን እፈልጋለሁ። ምንም እየገባኝ አይደለም የምታወሩት ነገር እንዴ። አንተ አልወሰንክም እንዴ? ላስረዳችሁ፣ አዳምጩ። እኔ እንድትድን እፈልጋለሁ። ድና ግን የሚመጣብኝን ነገር መቋቋም አልፈልግም። ስለዚህ እኮ አንተ ያንን ነገር መቋቋም ያለ ምክንያት አይደለም። ያለያያቸው ቤተሰብ እስከሆነ ድረስ እነሱ በጣም ተዋደው በጣም ተፋቅረው ቤተሰብ ነው አይደል ያለያያቸው። እና አዳምጪ፣ ቤተሰብም አለያይቷቸው እንኳን ዛሬ ላይ እሷ በንጹህ አይምሯ ስትሆን ቤተሰብ እንዳለያያት ይገባታል ማለት ነው። ሁለቱም ቆይ በጣም እያፈቀረችውና እየወደደችው ነው ሄደው እሱ ደግሞ ውጭ ወጥቶ እንኳን እሷ የተወችው ነው የመሰለው እና ሌላ ያገባች ነው የመሰለው። ይሄ ህይወታቸው ደግሞ በእርግጠኝነት ከዳነች በኋላ ይቀጥላል። እንዴት ነው የሚቀጥለው? አይቀጥልም ያልኩ ነው። ስንት አይነት አማርኛ ነው የምታወሪው? ወይኔ ጉድ ይፈል። አሁን ማለት ነው አጭር ነገር እሙዬን ይዘናት እንውጣ። ይዘሻት ዝም ብለሽ ይዘሻት እንሂድ አይደለም እኮ ምንድነው? እሺ ባለፈው እኮ ተናግረሻል አይደል እንዴ? ስንት አይነት አማርኛ ነው? አልገባኝም። እኔ አሁን ማለት ነው ከዳነች በኋላ ከሱ ጋር ነው የምትጋባው ብለሻል አላልሽም? ብያለሁ። እና ምንድን አሁን ስንት አይነት አማርኛ ነው የምታወሪው? ራሷ መወሰን ትችላለች ያለችውን ማለት ነው። ድና ማለት ነው እሙዬ መወሰን ትችላለች። ምንድን ነው እሱ መወሰን የምትችለው? ግን ይቅርታ አድርግልኝና አንቺም አትቆይ፣ ወደ ቤትሽ ሂጂ። አትሄድም። ለምንድን ነው የምትሄደው? ምን እንዳለች ታውቂያለሽ? እና ምን እያለች እንደሆነ ታውቂያለሽ? ከዳነች ከእሱ ጋር ነው የምትሆነው አለ። ይኸውልሽ ገኒ፣ አሁን እሱ ያሰበው ማለት ነው ሰው እንዴት ነው በንጹህ አይምሮ ሆኖ አንተ ለምን እንደማታስብ ከዳነች በኋላ እኮ እንዴት ነው ከሷ ጋር የምትሆነው አንተ ራስህ ስታስበው። ሳሚ ከዳነች እኮ ህፃናችሁ እንዴ ቤተሰብ ነው እየተዋደዱና እየተፋቀሩ ሁለቱም በማያውቁበት መንገድ ያለያያቸው ብላለች እኮ። ስለዚህ ነገ እሷ ድና ከጸበል ስትወጣ ድና ምንድነው እሱ የምትሆነው? ከእሱ ጋራ ነው የምትሆነው። እሺ ስለዚህ እሷ ሳድር ተቀረበች እንዴ? አትሆንም። ኃላፊነቱን ትወስዳለች። እኔ ወስዳለሁ። እሷም ገኒ ማለች። ከዛም በኋላ ምንም ያኔ ከጎን መወሰን ትችላለች። የምትወስነው እኮ አንቺ እኮ በእርግጠኛ እኮ የምታወሪው እኮ ከእሱ ጋር እንደምትሆን ነው እኮ እርግጠኛ ሆነሽ ስታወሪ። ከእሱ ጋር የምትሆን ከሆነ ለምንድን ነው ጸበል የምንወስደው? ይኸውልሽ የታመመችው መታመም ብቻ አይደለም ወይም መተት ብቻ አይደለም ያለው ከጀርባ እኮ እንዳለ እኮ ሚስጥሩን ሁሉም ዘመድ ነኝ ተብዬዋ እኮ ተናገረች እኮ ብዙ ነገር አወራች። ስለዚህ እኔ አልፈልግም። እሷ ልጅ ከዳነች ዞሮ ወደ አንተ ነው በቃ። የዘመድ የሚሆን የምንም ሆነ እኮ መተቱ እዛ መልቀቁ አይቀርም አይደል እንዴ? ስለዚህ ወደ አንተ ነው። መተት አይደለም ምንም ይሁን በስነ ስርዓት ነው የሚፋቀሩት፣ በስነ ስርዓት ነው የሚዋደዱት። እሱ ነው ሌላ ብስጭት ውስጥ ገብቶ የእውነት የከዳችው መስሎ መተት ያሰራባት እንጂ እሷ በስነ ስርዓት አሁንም ቢሆን ከእሱ ጋር መሆን የምትፈልገው በንጹህ አይምሮ ነው። እሷ በቃ መፈለግም ካለባት ትፈልግ። በቃ መዳኗ ነው የምትፈልገው። ከምትሄዱ ከሆነ ሂዱ በቃ። ቆይ እሺ ባለፈው ያልሽው እሷ ከዳነች በኋላ እሱን ነው የምታገባው ብለሽ በተደጋጋሚ እንደተናገርሽ ሁሉ እሱ ግን ከህይወታችሁ መጥፋት አለበት። ስትድም ማግኘት እሱ ማግኘት የለባትም ነው አይደል ያልሽው? እኔ ደግሞ ልንገርሽ አይደለ እያንዳንዱን ነገር እሱ ማወቅ አለበት። ስትድን ጀምሮ ከዳነችን በኋላ በራሷ እንድትወስንና እኔ እንድትመርጠኝ እንጂ የምፈልገው እሱ ከስሯ ስለጠፋ አይደለም እንድትወስን የምፈልገው። ስለዚህ አይደለም እዚህ ጋር ማለት ነው። አንቺ ስንቴ እንደምነግራቸው አይገባቸውም። አይምሮሽ አይሰራም እንዴ? ቤተሰብ ነው ያለያያቸው እንጂ በስነ ስርዓት የሚፋቀሩ ሰዎች ናቸው። ስለዚህ በስነ ስርዓት ሁለቱ ማለት ነው
በንጹህ አይምሮ ተገናኝተው እሷም ድና እኔ እንደውም ይኸውልሽ ጊዜ ራሱ ማቃጠል አያስፈልግም። አዎ ልክ ናችሁ። ጸበል መሄድ አለበት መዳንም አለበት። ድና በትክክል ሳሚ ብላ እኔን ከመረጠች ትመርጣለች። አይ እኔ በጣም የድሮ ፍቅረኛዬ ሳላቅ ምክንያቱም ያለያዩኝ ብላ በንጹህ አይምሯ ዳንኤል የምትመርጥ ከሆነ ደግሞ ወደ ዳንኤል ትሄዳለች። እንግዲህ ሰው ትክክለኛ ሙሉ ቤተሰቦቿ ልንገርሽ፣ ሙሉ ቤተሰቦቿ የዳንኤል ረዳት ናቸው። እሷ እኮ ስድን ማለት ነው። ጠርቼዋለሁ። እሱንም ዛሬ ጸበል መግባቷንም ጭምር ማወቅ አለበት። ቦታውን ምጠራውማ ገና እያንዳንዱ ነገር ላይ ይጠራዋል። ለምን በይ እኔ ተዋሽቼ ተሸውጄ የምታፈቅረውን ሰው ደብቄባት አይደለም። ነገር አለ እዚህ ጋር አንተ እሷ መዳኗ ጭራሽ አትፈልገው። ምክንያቱም በገንዘብ እየገዛክ ስለሆነ ይሄን ስለምፈልግ ነው። ስለዚህ ዛሬ ዳንኤል ታቢው ይምጣና የእሷን ያስቆማት ጸበል ለምን ደሞ ያስቆማት? እሱ ራሱ ደስተኛ እኮ ነው። ባለፈው እኮ ካለች በኋላ ጸበል ትግባና ትዳንና ወደ እኔ ትሆናለች አለ። እንደ ጀግና ማለት ነው። አዳምጠኝ። እኔ የምለው እሱ ማለት ነው የምጠራው ከእሷ ጋር እንዲለያዩ ነው የምፈልገው። አንተ አይደለም እንዲለያዩ አይደለም እንዲገናኙም አይደለም። ደብቄው የሆነ ቦታ ደብቄው የምታፈቅረው ሰው ሸፍኜባት ሳይሆን በትክክል መርጣ እንዲሆን ነው የምፈልገው። ስትድን ሳሚ ወይ ደግሞ ዳኒን ብላ በትክክል በንጹህ አይምሯ መርጣ ነው እንጂ እኔ የሆነ ያለ ምርጫዋ ያለ ፍቅሯ ሳታፈቅረኝ ምናምን ዳኒን እድሜ ልኳን እያፈቀረች ምናምን ተደብቆ እሱ እንድትኖር አለምፈልግ። ለዛም ነው የጠራሁት። ችግር የለም። እያንዳንዱ ነገር የማደርገው ነገር ያውቃል። ከዛ በኋላ በንጹህ አይምሯ የሚሰራ አይምሮ ይዛ ወይ ሳሚን ወይ ደግሞ ዳኒን ብላ ተመርጣለች ማለት ነው። ችግር የለም። ጆሮ አንተ ሰይጣን አዳምጠኝ ልንገርህ። ለአንተማ ሰይጣን አይደለም። ለምን ታስመስላለህ? እኛ ፊት ሰይጣን አይደለም። አይምሯችሁ አይሰራም። እኔ እኮ እሱ ነው ልጅ አይደለም። የሚገባችሁ ከሆነ እያንዳንዱ ነገር አውቆ ልንገርሽ ስትድን ማለት ነው። ቆይ አንተ ባለፈው ያለችውን ሰምታላ? እንድትድን ትፈልጋለህ ወይስ አትፈልግም? ለምንድን ነው የማትፈልገው? ድና አንተ እንድትመርጥ ነው የምትፈልገው? የምትመርጥ መስሎ እኔ ደግሞ ማየት የምፈልገው እሱን ነው የምፈልገው። ስማኝ፣ እኔ ስማኝ፣ አንተ ሰማኛለህ። የእሷን ምርጫ ሳይሆን ማለት ነው እሷ ከዳነች እሱን ነው የምትመርጠው እያልኩ ነው። እኔ ደግሞ የምታወሪውን ነገር ማረጋገጥ ፈልጋለሁ ነው እያልኩ ነው። አዎ እያልኩ ሀሳባችንም ይሄ ነው። ጣልቃ አይደለም። እኔ ይኸውልሽው የማታፈቅረኝ ሴት ጋር ዝም ብዬ መኖር አልፈልግም። ከመረጠች አንቺ አንተን ነው የምትመርጠው አለሽ። እሷ ደግሞ እሱን ነው የምትመርጠው። ስማኝ፣ እኔ ስማኝ፣ ይሄንን ሰውዬ በእናትህ ከእናንተ ህይወት ማራቅ አለብህ። በቃ አስወጣ። በቃ የሆነ ቦታ በቃ ይጥፋ። አይወጣም። ለምንድን ነው የምወጣው? ስለዚህ ማለት ነው ለምንድን ነው የምወጣው? ሌላ ነገር ትፈልጋለች እንዴ? አሁን በስነ ስርዓት የምንወስዳት ከሆነ እንውሰዳት። ሌላ ጣልቃ ገብነት አያስፈልግም። እሱን ነው የምትመርጠው። በቃ ሳሚ አንድ ነገር የምትሄደው ጸበል ነው አይደል? ስለዚህ እሷ አርጎባት ነው አይደል ጸበል የምትሄደው። ስድን አንተን ነው የምትመርጠው፣ እሱን አትመርጠው። እርሶ ምንድነው ሌላ ነገር ይቀባጥሩ? ሌላ ነገር አይቀባጥሩ። ያ ነገር አይቀባጥሩ። ድጋሜ ካረክባት አዳሚ ጣልቃ ገብነት ይገባሉ እንዴ? ቆይ እርሶ ሊያደራደሩ ልንገርህ፣ ሁሉንም ነገር አሳውቃለሁ። ስትድን ማወቅ አለብህ ምናምን እያልኩ ያለው አዳምጠኝ። ስትድን ምናምን ማወቅ አለብህ እያልኩ ያለሁት ማለት ነው። ልንገርህና ማለት ነው አዳምጠኝ። ስትድን ማወቅ አለብህ፣ እየመጣህ አንዳንድ ነገሮችን ታደርጋለህ እያልኩ ያለሁት ከአንተ ጋር ተስማምቼ ሳይሆን እሷ ስትድን ማንን እንደምትመርጥና በምርጫ ነው ማምነው። እኔ ገባሽ አይደል? በግድ ባሏንም ብዬ አልቀመጥም።
ነገር እውነት እሷ ቤቲ እንደምትለው እውነት እሱን ትመርጣለች ወይስ ደግሞ ገኒ እንደምትለው እኔ ትመርጣለች? ይሄንን ነው ማየት ፈልገው ቃል ሰውዬ ደግሞ ከአካባቢህን አላራከውም ማለት ለምንድን ነው ሌላ ችግር ለመፍጠር ነው። ሲቀጥል አንድ ነገር ላይ ተስማማ። ምንም መስማማበት ነገር አይደለም። አንድ ነገር ላይ ተስማማ። ጸበል ይዛናት እንሄዳለን። ግን ጸበል መሄዷን ካወቅ በቂ ነው እንጂ የት ጸበል እንደምትሄድ እርሱን ዛሬ ለማየት አንተ ሰው እንደዚህ አታወራ። ይኸውልህ እና ጸበል ትለውና እየሰማህ የምትሄድበትን ጭራሽ እኔን ለማለያየት ነው እንዴ? እርሱ ትልቅ ሰው አይደለም እንዴ? አርፈው ተከብሮ አይቀመጥም አይደል? የምትሄድበትን ጸበል ማለት ነው እንዴ? ነጠላ ለብሶ ሌላ ነገር ያወራል እንዴ? በስነ ስርዓትና ቢያንስ ማስታረቅ ያለባችሁ እንዴ? አዳምጠኝ። ጸበል የምትሄድበትን እና እኔን ለመለያየት ነው እንዴ የመጡትና እንዴ? የልጅነት ወደ አንተ እንድትሆን ነው እንዴ መመርጣ? አያገባም። እሱ ሆኖ ጣልቃ የገባብን እኔ ስለአንተማ ጉዳይ አይደለም፣ ስለ ሁለቱ ነው እንጂ እኔ አንተን አላውቅም። ከጀርባ ትልቅ ሴራ እኔ የእሷ ቤተሰቦች ያለያዩ እንደሆነ ተለባብሳትና ይጃት ሊት ጸበል በስነ ስርዓት አስጠምቀን አቤት እኔ ኮንፎርት እዚህ ምንድን ነው ለአንተ ነው? እኔ ነኝ ይዤ የምሄደው አትሄድም አንተ። ለምንድን ነው ማለት ነው? ለምንድን ነው ፍቅረኛ እኔ ነኝ ይዣት የምሄደው? ጸበል እኔ ራሴ አንቺ እና እቺ ልጅቷ ቤቲ አብራት ሂድ። በቃ ሶስታችን በቂ ነን። አንተ ጸበል መሄዷን ካወቅ የምትሄድበትን ጸበል ግን ማወቅ አይጠበቅም። ሳሚ ሌላ ነገር ራሱ ይኸውልሽ ከቻልሽ ለኔም ነጠላ ደርበሽ ብታመጪልኝ ደስ ይለኛል። እሱ ሌላ ነገር የሚያደርግ ምን ማለት አንቺ ፍላጎትሽ ምንድን ነው? ከኔ ጋር እንዲሆን ነው? እሷ ከኔ ጋር ለምንድን ነው የምወጣው? ሲጀመር ለምንድን ነው የምወጣው? አልወጣም አይደለም። እኔ ደግሞ ይኸውልሽ ፍላጎቴን ልንገርሽ፣ ሁለት አይነት ነው ፍላጎት። በንጹህ አይነት ልቀቀኝ፣ አንተ ልቀቀኝ። አሳማም እንደ አንተ ይዘሃት አትሄድም። ለምንድን ነው የማልሄደው? ለምንድን ነው የማልሄደው? ለምንድን ነው እናንተ ሄዳችሁ ከዛ እንትን ልትሉ? ይሄንን ሰውዬ ማለት ነው ሌላ ነገር ውስጥ ሊጨምረኝ ነው። አንቺ ሀሳብ የማልስማማበት ምን እንደሆነ ታውቂያለሽ? ይጥፋ ከፊቷ። እሷ ድና ጸበል በሄደች ቁጥር እንዳለ እሄዳለሁ። ሁሌ ተከትያት ነው እስክትድን ድረስ፣ ከዳነችን በኋላ እስክታይን ድረስ እሄዳለሁ። ለምንድን ነው ማለት ነው? ምን አባል ሰራ ነው የምትሄደው? ለምንድን ነው ማለት ነው? ለምንድን ነው ሲጀመር እኔ ነኝ ማድረግ ያለው? ለቀቅና ጠላውን አንተ ነጠላህን አድርገህ ቶሎ ካልሽ ጭራሽ ነው ካልሽ መስመስ እንዴ ከኔ ጋር ነው የምትሄደው? ወይ ከኔ ጋር ትሄዳታለች ወይ አብረን ነው። እኔ ነኝ ይዣት የምሄደው። ምንም እንትን የሚባል ነገር የለም። አንተ ለኔ አምጪልኝ፣ ለኔ ድረጋ። ሳሚ ራሱ ወደ ሰዓት ነው የምትመለሰው። በቃ ሌላ የሚሄድ ሰው አለ? 1 2 3 ተነሳሽ አንቺ። በቃ ቆይ ይኸውልህ ሁለት አይነት ነው። ቀስ ብለን እናውራ። አንድ ለመጨረሻ ጊዜ ማጠቃለያ እናውራና ጸበል ትገባለች። ሲጀመር የቤተሰቦቻችንን ፍላጎት ነበር እስከ ዛሬ ድረስ ትፈልጉት ነበር ይሄንን ነገር ማለት ነው። እኔ አሁንም ቢሆን ጸበል ሄዳ መዳኗን አልጠላሁትም። ድና ግን የምትወሰነው ውሳኔ እስካየው ድረስ ጓጉቻለሁ። እንዳሉት ቤቲ እንደምትለው ሙሉ ለሙሉ እሱን አጥፍቼ ደብቄ ሳይሆን እኔን መርጣ እንድትኖር ነው የምፈልገው ከኔ ጋራ ማለት ነው። ምናልባት የጅሉ እንትን ሊሆን ይችላል። ይሄ ግን አንድ ሰው ሌላ ሰው እያፈቀረ ስጋው ብቻ እዚህ ሊሆን አይገባም። አረ እንደገና በቃ እኔ ፊት ለፊት ተጋፍጠን እኔና እሱ ድና እሷ ጸበል ገብታ ጸበሏን ተከታትላ በአንዴ አይደለም ቤተሰቦቻችን ጸበሏን ተከታትላ ድና መታ ወይ ዳኒን ወይ ሳሚን ነው አይደል የምትመርጠው? ሳሚን ከመረጠች በንጹህ አይምሯ በቃ ይሄ ነው ይቀጥላል ህይወት። አዎ አይ እንደሚባለው ግን ቤቲ እንደምትለው እሱን ነው የምትመርጠው። እንየው እና እንየዋ ደብቀን አይደለም እንየው
በቃ እቃ ያዥላት። አንዳንድ እቃዎች ሲጀመር አትመለስም። ቢያንስ 7 ቀን ድረስ አትመለስም። አንዳንድ እቃዎች በፌስታል አድርገሽ ያዢ። የሚያስፈልጉ ነገሮች ገኒ፣ እኔ በተቻለኝ መጠን እየተመላለስኩ የሚያስፈልጋችሁን እቃ አደርሳለሁኝ። ከዛ እኔ ግን የምጠብቀው ድና ውሳኔ ትድንልኛለች። እኔ ውስጤ ንጹህ እስከሆነ ድረስ ትድንልኛለች። ከዛ የምነግርህ ነገር ሳሚ ከዳነች በኋላ ይሄ ልጅ እሷ ጋር ከደረሰ ዞሮ ያው ነው በቃ። እንዴት አይደለም ድግምት ምናምን እንዳያሰራ እኔ እንዴት መጠበቅ እንዳለብኝ አውቃለሁ። አይደለም በንጹህ አይምሯል ዳንኤል ነው። ያውልህ አዳምጠኝ፣ ስማ ዳንኤል፣ ቆይ የእሷ ገኒ የእኛ ህይወት ላይ ዳንኤል ይኸውልሽ፣ ቆይ ሴት ልጅ ከወለደች በኋላ ሲጀመር አርፋ ነው ሁለቱም ነው የማውቀው። አንተን አላውቅም። ያ ደግሞ ድሮ ቀረ። ይኸውልሽ ለእኔ ወልዳ ቢሆን ኖር አርፋ ትቀመጥ ነበር። በእናትህ እንደዚህ አይነት አማርኛ ለምንድን ነው ማለት? ይኸውልህ ወደ ቅዱስ ቦታ ነው እየሄድኩ ያለሁት። ኃጢአት አታሰራኝ። በጠዋት ተነስቼ እኔ ራሴን ለመጠበቅ እየሞከርኩኝ። ቆይ አንዴ የመጨረሻ ነገር ዳንኤል የመጣው እሷ ታማ ነው አይደለ? ከታመመች በኋላ ነው ዳንኤል ህይወታችን ላይ መጣው አይደለ? እኔ ደግሞ ማየት የምፈልገውና የምጓጓው ምን እንደሆነ ታውቂያለሽ? እሷ ድና በንጹህ አይምሯ እሱን አይታው ምን እንደምትል። ይሄኔ እኮ እስከ መፈጠሩ ድረስም ላታውቀው እኮ ትችላለች። ማን ያውቃል? ወይ ደግሞ አንቺ እንደምትይው ቤተሰብ ደግሞ ካለያያቸው ወይ አፈቅረዋለሁ ልትል ትችላለች። ማን ያውቃል? ብቻ አንቺ ዳኝልኝና ውሳኔው ያንቺ ነው የሚሆነው ማለት። እግዚአብሔር ሆይ ጨርሰናል። አሁን ማለት ነው የመጨረሻና የመጨረሻ ነገር የምነግርህ ነገር ማለት ነው። እሷ ከዳነች እሱን ነው የምትመርጠው። ይሄ የራስህ ውሳኔ ነው። ራስህ መወሰን ትችላለህ። ለማንኛውም ትዳን በቃ አለቀ። ለማንኛውም ትዳንና ያኔ እናያለን። ራስህ መወሰን ትችላለህ። እወስናለሁ። ባኔ ነው የምትይው አንቺ ዘመን አይደለም። እሱ ይጥፋ ነው እሷ ሐሳቧ። እሱ ከህይወት ይጥፋ ነው። እኔ ደግሞ አይደለም ገኒ፣ እኔ ደግሞ ጠፍቶ አይደለም አይታ መርጣ እንድትመርጥ ነው ፈልገው። አዎ በቃ ወስኛለሁ። ይኸውልህ እኔ ድጋሚ መተት የሚያረግባት አኖ እጠብቃታለሁ። እግዚአብሔር ሆይ በቃ አንዴ እስቲ ከቤት ልንወጣ አይደለ? እዚህ ቤት ውስጥ ብዙ ነገር ብዙ መጥፎ ነገሮች ተፈጥረዋል አይደል? ብዙ መከራዎችን አይተናል አይደል? ስለዚህ ሁላችንም አሁን የምንሄድበት መንገድ እንግዲህ የእግዚአብሔርን መንገድ መርጠናል። ስለዚህ እግዚአብሔር ሆይ እርዳን፣ አግዘን። በቃ ይሄንን ነው የምናደርገው። ስለዚህ ጉዟችን ከእግዚአብሔር ጋር ደግሞ ያለውን ጉዞ ደግሞ እንጀምራለን ዛሬ ማለት ነው እና ልበሽ ስለዚህ የምትሄድበት ጸበል አይደለም፣ የምትሄድበትን ጸበል ማወቅ ስለሌለበት መጀመሪያ እሱ ይውጣ። ሰባት ትፍጠር ተስማማው እኮ ድና ስትመጣ ምርጫዋ የታወቀ ነው ብለህ መጀመሪያ ማየት አለብህ። ዞር በል በቃ ሂድ። እዚህ አካባቢ እንዳለ ዞር በል እያልኩ እኮ ነው። ሂድ። አትስማማም እንዴ በሀሳቤ? አንተ በሀሳቤ አልተስማማህም ወይ እያልኩ ያለሁት አይደለም። እያልኩ ያለሁት እኮ እሷ ከዳነች የእሷ ውሳኔ መብቷ ነው። ያኔ ትመርጣለች። ጸበል ግን የምትሄድበትን ቦታ ማወቅ የለም። ተስማማን እኮ። በዚህ ለስንት ቀን ነው የምትሄደው ጸበል? ለስንት ቀን የምትሆን ስድን ብቻ እስክትድን ድረስ አትወጣም። ከዳነች በኋላ አድራሻ ልታጠፋ ኖ፣ ከዛ በኋላ የምንገናኝበት ነገር ሊኖረን ይችላል። እስከዛ ግን ሂድልን፣ እያየው ውረድና ሂድ።
እኔ አላምናችሁ። ሂድ አልክ። ሂድ እየመጣ ያታል። ሂድ እያየሁ ነው። መኪና ውስጥ ገብተህ ሂድ። ቀጥ ብለህ በቃ እኛ በጀርባ በኩል ወጥተን ይዘን ተዘጋጀ ውስጥ መኪና ውስጥ ይዘን ሄደሱ። በምንም ታምር ታዲያ ይሄ ሚስጥር ያለችበትን ቦታ ማንም ሰው አንተ ካልነገርከው እኮ ማንም ሰው ሊነግረው አይችልም። ምን ይደረግ? እግዚአብሔር ያግዘን። ተመስገን። ነይ ቆይ ፍቅር